ኢየሱስ ክርስቶስ ከሰጠን ከህይወት ቀጥሎ ያለ በዚህ ምድር ላለን ቆይታ ዋነኛ ብሎ አስቦ ተናግሮ ያደረገው ነገር አለ። እሱም ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እናንተ ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩአልና የእግዚአብሔር መንፈስ ሲወርድባችሁ በኢየሩሳሌም፣ በይሁዳ፣ በሰማርያ ምስክሮቼ ትሆናላችሁ ያለው መቼ ነው? ሲመጣባችሁ። የእግዚአብሔር መንፈስ ወይም የእግዚአብሔር ቅባት በላዩ ላይ የመጣበት ሰው እግዚአብሔርን የሚባርኩ ከንፈሮች፣ እግዚአብሔርን የሚባርኩ ምላሶች ምስጉን ናቸው፣ የተመሰገኑ ናቸው። አሜን አሜን። አጠገባችሁ ያለውን ሰው የእግዚአብሔር እጅ ትመጣባለች በሉት። ዛሬ እግዚአብሔር እጅ ትመጣባለች ዛሬ። አሁን የእግዚአብሔርን እጅ ከፈለክ በሉት። አሁን የእግዚአብሔርን እጅ ከፈለክ፣ ናፍቀህ ከሆነ በሉት። ናፍቀህ ከሆነ እጁ በላይ ላይ ትመጣለች። እጁ በላይ ላይ ትመጣለች። አሜን አሜን። ኢትስ ኖውን በመጽሐፍ ቃል ላይ የእግዚአብሔር እጅ ስትመጣ አውቆ ነበረ። ለዚህ ነው እጁም በላይ ላይ መጣች አለ። የማይጅ እግዚአብሔር እጅ። አሜን አሜን። ክብር ለኢየሱስ ይሁን። አሜን። እግዚአብሔር እንደዚህ በላችኋለኝ። አንድ ነገር ማወቅ አለባቸው። እግዚአብሔር አምላክ ስሙ ይባረክ። የእግዚአብሔርን ቅባት በኃይል ስቀበል በሉ እስቲ ጩሁና፣ የእግዚአብሔርን ቅባት በኃይል ስቀበል። ከዚህ በኋላ ያለው መስማት ብቻ ነው። አሜን አሜን። ምንድነው የሚሆነው? ይህ የእግዚአብሔር ቅባት በእናንተ ላይ በኃይል ሲመጣ ኢየሱስ ክርስቶስ ከሰጠን ከህይወት ቀጥሎ ያለ በዚህ ምድር ላለን ቆይታ ዋነኛ ብሎ አስቦ ተናግሮ ያደረገው ነገር አለ። እሱም ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ እናንተ ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩአልና የእግዚአብሔር መንፈስ ሲወርድባችሁ በኢየሩሳሌም፣ በይሁዳ፣ በሰማርያ ምስክሮቼ ትሆናላችሁ ያለው መቼ ነው? ሲመጣባችሁ። እስቲ ለአንድ ሰው በጌታ በኢየሱስ ክርስቶስ ስም አሁን እጸልያለሁ። አሜን። የእግዚአብሔር መንፈስ አንድ ሰው ላይ በኃይል እንዲመጣ እጸልያለሁ። አሜን አሜን። It is true. If I say አንድ ሰው በኢየሱስ ክርስቶስም የእግዚአብሔር መንፈስ በላዩ ላይ ይመጣበታል። አሜን። ይመጣብኛል የሚል ሰው ጮሆ ይመጣብኛል ይበል። ይመጣብኛል። የእግዚአብሔር መንፈስ አንድ ሰው ላይ በኃይል ይመጣል። አሜን። ያሰው እኔ ነኝ የሚል ሰው፣ አሜን። ያሰው እኔ ነኝ የሚል ሰው፣ አሜን። ያሰው እኔ ነኝ የሚል ሰው አሜን። በኢየሱስ ስም ይመጣባቸዋል። አሜን። የእግዚአብሔር መንፈስ ወይም የእግዚአብሔር ቅባት በላዩ ላይ የመጣበት ሰው ቃሉ ተራ መሆን ያቆማል። የምትናገሩት ቃል ሁሉ አፋችሁ ላይ ያወጣችሁት ከዚህ አፍ የሚወጣው ቃል ሁሉ መፈጠር ነው የሚጀምረው። አሜን። ስለማንም ሰው ስለምንም ሰው ስለ የትኛውም ነገር በምትናገሩት ልክ እግዚአብሔር አምላክ መንቀሳቀስ ይጀምራል። አሜን። እግዚአብሔር ሆይ በሉ። እግዚአብሔር ሆይ መባረክን እንድትባርከኝ ደጆቼን እንድትከፍትልኝ ከህይወት እንድታካፍለኝ እንድታረሰርሰኝ ዛሬ ጸልያለሁ። ይሁንልኝ የሚል ሰው በኢየሱስ ስም ይሆንለታል። ይሁንልኝ በሉ እስቲ። ይሁንልኝ በኢየሱስ ስም በሉ። ይሁንልኛል። ክብር ለጌታ ይሁን። አሜን። የእግዚአብሔር ቅባት የመጣበት ሰው ሰው ብቻ አይደለም። ይሄ ቅባት ያገኘው ሰው ብቻ አይደለም። አሜን። የተለየ ሰው ነው። አሜን። መንፈስ ያለበት ሰውና መንፈስ ቅዱስ የሌለበት ሰው በጣም ይለያያል። በመንፈስ ዓለም በፍጥረት ዓለም ሰው መክበድ ካለበት የሚከብደው መቼ ነው ስትሉኝ የእግዚአብሔር መንፈስ በላዩ ላይ ሲመጣበት ብቻ። አሜን። ትዝ ይላችሁ እንደሆነ ዳንኤል ወደ ጉድጓድ ተጣለ ይላል። ሲጣል ግን የተጣለው የተራቡ አንበሳዎች ጉድጓድ ውስጥ ነው። የእግዚአብሔር ቅባትና የእግዚአብሔር እጅ በዳንኤል ላይ ስለነበረች አንበሳው አፉን መክፈት አይችልም። አንበሳው እሱን መቀርጠፍ አይችልም። አሜን። መንጋጋው ነው የተቆለፈው። አሜን። መጽሐፍ ሲናገር አንዱ ለትራስ አንዱ ለእግር ማስቀመጫው ሌሊቱን ሁሉ በትንፋሻቸው እየቆመ አደረ ይላል። የተራቡ እንኳን ጠላቶቹ
ምግብ ማድረግ አይችሉም እሱን። ስለዚህ ዳንኤል እላዩ ላይ ስለመጣው ቅባት የተለየ ሰው ሆኗል። አሜን። የእግዚአብሔር ቅባት በላዩ ላይ ያለበት ሰው ጠላት ማላመጥ አይችልም አንቺን። አሜን። ለዚህ ነው እኮ ያዕቆብ በህይወቱ ዘመን ሁሉ የኤሳው ፍርሃት ያስጨንቀው ነበር። ያዕቆብ ከቤት ከወጣ በኋላ ባጎቱ በላባ ቤት ረጅም ዓመት ተቀምጦ የሁለት ክፍል ሰራዊት ሆኖ እግዚአብሔር አምላክ መልአኩን ልኮ ከታገለው እንኳን በኋላ ከተባረከ በኋላ የሁለት ክፍል ሰራዊት ሆንኩ ብሎ በትሬም ብቻ ይዤ ወጥቼ ነበር፣ አሁን ግን አበዛኸኝ ብሎ እግዚአብሔርን ሲያመስ ስቲል የጠላቱ ስጋት አለቀቀው። ኤሳው ለነፍስ እንደሚፈልገው ያውቃል። ገዳዩ ነው፣ ወንድሙ ነው፣ ግን ገዳዩ ነው። ግን የሚገርመው ነገር ምርጫ አልነበረውም። ሲሄድ ኤሳውን ከሩቅ አየው። በቃ በሞት ፍርሃት ውስጥ ሆኖ ካሁን ወይ በቀስቱ ወይ በሰይፉ ይወድቅብኛል ሲለው ኤሳው መጥቶ አቀፈው ይላል። እየታቀፈ ራሱ እጁ ላይ የቀለጠ ሁሉ ይመስለኛል። ምክንያቱም ከንግግሩ ታውቃላችሁ። እኔ አለ የምትገለኝ ይመስለኝ ነበር፣ አሁን ግን የእግዚአብሔርን ፊት እንደማይ ፊትህን አያለሁ አለ። ምንድነው የቀየረህ አለ። አየህ ጠላትህን ራሱ እንደዚህ ሽምልም ያደርገዋል። አሜን። ምን ከመጣብህ የእግዚአብሔር ቅባት ላይ አሜን። የጠላቶቻችሁ መንጋጋ የሚቆል አሜን። የእግዚአብሔር ቅባት በላያችሁ ላይ ይመጣል። አሜን። እግዚአብሔር አምላክ አብሮ የሌለ ሰው እንደ ታንክ ብረት ብትለብስ እንኳን ተመተህ ትወድቃለህ። ስለ ጎልያድ የእግዚአብሔር ቃል ሲናገር ከፊቱ በቀር ያልተሸፈነ ቦታ የለም። መለስተኛ ታንክ እንደሆነ ይናገራል። ብረት በብረት ነው። የጦሩ የቦ 6 ሰቅል ይመዝናል። ረጅም ነው ያዘው። በዚህ ውስጥ ሆኖ but he don't have God, he don't have anointing። ቅባት የለውም፣ እግዚአብሔርም የለውም። የሚገርመው ነገር ጠጠሩ መታገን ሌላ አካል አልነካችም። የተከፈተችዋ ጠባብ ቦታ ላይ ግንባር ውስጥ ገባች ይላል። አሜን። ለምን he don't have God? ቅባት የለውም፣ እግዚአብሔር የለውም። አሜን። አንተ ደግሞ እንደ ብረት ሳትለብስ እርቃንን ሆነ የሆነች ቀጭን ነገር ለብሰህ ጠላትን ሽባ። አሜን። ጠላቶቻችሁን ሽባ። አሜን። ካቲቫሮ ቫዲያማስ አካራፋቻ ጠላቶችን ውሃ። አሜን። የጠላቶች መንጋጋ ይቆለፋል። አሜን። መቼ እጁ ስትመጣብህ። አሜን። ይህ የእግዚአብሔር ቅባት በላያችሁ ላይ ይምጣ። አንድ ሰው ጮህ ቀባይ በሉ ባካ። ቀባይ። ወንድሞችና እህቶች ስሙኝ፣ ብዙ ነገር አይደለም የሚያስፈልጋችሁ። አንዱን ስትቀበሉ አንዱ ይጎላል፣ አንዱን ስትይዙ ሌላ አንድ ያስፈልጋችኋል። ብዙ ነገር አይደለም በህይወታችሁ የሚያስፈልጋችሁ። በህይወታችሁ የሚያስፈልጋችሁ አንድ ነገር ነው። አሜን። አንዱ ግን ለብዙ መልስ ይሆናል። አሜን። ምንድነው ካላችሁኝ የእግዚአብሔር ቅባት። ቤት ስትል መኪና ያስፈልጋል። መኪናውን ስትጨምረው ፋይናንስ ያስፈልጋል። ፋይናንስ ስታገኝ ንግዱ ክፍት ነው። ንግዱን ስታገኝ ጤንነት ይጎላል። እንትኑ ስታገኝ የሆነ ጎደሎ ነገር አታጣ። ስለዚህ ብዙ ነገር አለ የሚያስፈልግህ አንድ ነገር ነው። አሜን። ስንት ነገር ነው? አንድ ነገር ነው። አንዱ ግን ለሁሉ መልስ ይሆናል። አሜን። የእግዚአብሔር ቅባት ሲመጣበት ጤና ይስተካከላል። አሜን። የእግዚአብሔር ቅባት ሲመጣበት ስራት ይበጠሳል። አሜን። የእግዚአብሔር ቅባት ሲመጣበት ታሪክ ይቀየራል። አሜን። የእግዚአብሔር ቅባት ሲመጣበት መንፈስ ቅዱስ በላይ ላይ መስራት ይጀምራል። አሜን። የእግዚአብሔር ቅባት ሲመጣበት ጠላቶች ይታሰራሉ። አሜን። የእግዚአብሔር ቅባት ሲመጣበት መንጋጋቸው ይሰበራል። አሜን። የእግዚአብሔር ቅባት ሲመጣበት ታሪክ ይቀየራል። አንድ ሰው ስንት ነገር ነው የሚያስፈልገው? አንድ ነገር። ያ ምንድነው? የእግዚአብሔር ቅባት ይምጣብህ በጌታ በኢየሱስ። አሜን። የእግዚአብሔር ቅባት ይምጣብኝ በሉ ባካችሁ። የእግዚአብሔር ቅባት ይምጣብኝ። this anointing ይሄ ቅባት እስራት ይበጥሳል። አሜን። ትዝ ይላችሁ እንደሆነ ሶምሶንን አስረው ወደ ወገኖቹ መለሱ ይላል። ከዛስ እጁ ታስሯል፣ እግሩ ታስሯል። የእግዚአብሔር መንፈስ በላዩ ላይ ምን አለ ይላል? ወረደበት። ይወረድባችሁ ዛሬ። አሜን። ማ የእግዚአብሔር መንፈስ። አሜን። የእግዚአብሔር መንፈስ በላዩ ላይ ምን አለ? ወረደበት። በእጁም ያለው እስር ፈትል በሳት እንደሚበላ ተበላ፣ ማሰሪያውም ከእጆቹ ወደቁ ይላል። የኑሮ ስራት፣ የጤና ስራት፣ የፋይናንስ ስራት፣ የዴስቲኒ ስራት፣ የሆነ ነገር ስራት ያለባቸው ሲወርድብህ ማሰሪያው ከእጆቹ ይወድቃል። አሜን። አንድ ሰው እጆቹን አንስቶ አባ ይበል። አባ እስሮቼን ተመልከት በል። እስሮቼን ተመልከት። የምን ስራት እንዳለ ያውቃል። የጤና ይሁን፣ የትዳር ይሁን፣ የሰላም ማጣት ይሁን፣ የፋይናንስ ይሁን፣ የቢዝነስ ይሁን የሆነ እስራት ያለባችሁ ሰዎች የእግዚአብሔር መንፈስ እያየ ነው። ሲወርድብህ መጀመሪያ የሚበጥሰው ያንን ነው። አንድ ሰው ጮሆ እስሮቼ ይበል። እስሮቼ ከእጆቼ ላይ ይበጠሳሉ። ይበጠሳሉ። ማሰሪያው በሉ። ማሰሪያው ከእጆቼ ላይ ከእጆቼ ላይ ይወድቃል። ይወድቃል።
አንድ ሰው ማሰሪያው ከእጆቹ ሲወድቅለት እያየው ነው። አሜን። የድህነት ማሰሪያ፣ አሜን። የበሽታ ማሰሪያ፣ አሜን። የገንዘብ ማጣት ማሰሪያ፣ አሜን። የስኬት አልባ ህይወት ማሰሪያ፣ አሜን። የድል አልባ ህይወት ማሰሪያ፣ አሜን። የሰላም እጦት ማሰሪያ፣ አሜን። የድህነት ማሰሪያ፣ አሜን። የገደብ ማሰሪያ፣ አሜን። ማሰሪያዎቻችሁን አሜን። በናዝሬቱ ጌታ በኢየሱስ ክርስቶስም እግዚአብሔር ይጥላቸዋል። አሜን። እጆቻችሁን አንሱና ማሰሪያዎቼ በሉ። ማሰሪያዎቼ ይወድቃሉ። ይወድቃሉ። አንድ ሰው ስራ እየተሰራለት ያለው ሃሌሉያ እየጣለለት አሜን። እየጣለለት ያለው አሜን። አሜን። አሁን ከዚህ ሲወጣ ማሰሪያ እጆች ላይ አታገኝም። አሜን። ከዚህ ስትወጪ ማሰሪያ እግሮችሽ ላይ አታገኝም። አሜን። እግሮቹ ላይ ማሰሪያ ያለበት ሰው አንቺን የሚራመደው እግሮቹ ላይ ምን ያለበት ማሰሪያ፣ እግሮቹ ላይ ምን ያለበት ማሰሪያ። እግሮቹ ላይ ማሰሪያ ካለ አስፍተ መራመድ አትችልም። እግሮቹ ላይ ማሰሪያ ካለ እንደዚህ ነው የምትሄደው እና እግራቸው የተለቀቀ ይቀድመዋል። ለዚህ ነው እኔ ከሷ ኋላ ጀምሬ ከሷ በፊት ጀምሬ እሷ ትላንትና ጀምራ እዛን ያለችው እኔ እዚህ ነኝ የምትሉ ሰዎች እንደዚህ እየተራመዳችሁ ነው። እግራችሁ ላይ እስራት አለ። እግዚአብሔር ለአንድ ሰው እየተናገረ ነው። አሜን። አሜን። ማሰሪያው ከእግራችሁ ላይ ይወድቃል። አሜን። ከዛ አስፍተ መራመድ ትጀምራለህ። አሜን። ሰፋ አድርገህ አዲያካራ አሜን። አንድ ሰው ጮህ ማሰሪያው በሉ። ማሰሪያው ከእግሮቼ ላይ ይወድቃል። ይወድቃል። ማሰሪያው ከእጆቼ ላይ ሲወልቅ አስፍቼ ወደ ስኬቴ፣ ወደ ከፍታዬ፣ ወደ ክብር፣ ወደ ሞገስ እደርሳለሁ። እግዚአብሔር እኮ አረ ጉዴ ነው አረ ወዮ ስትል ምንም አይደለም የሚያደርገው። አንቺ እንድትራመድ አጥብበህ እሱ ይመጣና በቃ ይፈተዋል። አሜን። እስኪ አሁን ተራመድ ይላል። እንዲህ ነበር አንተ የምታውቀው እንዴት ይላል። አሜን። እንደዚህ በምትራመድ ሰዓት እዛ ጋር ለመድረስ 10 ጊዜ እንደዚህ ማለት አለብህ። እዛ ጋር ለመድረስ በ10 ዓመት ያንተ ያላረከውን ነገር በአንዴ ነው የምታረከው። አሜን። ምክንያቱም 10 እንደዚህ ማለት 10 ዓመት ነው። አንድ ማለት 1 ዓመት ነው። በ20 ዓመት ያልደረስክበትን በ2 ጊዜ ትደርሰዋል። አሜን። ዛሬ ለአንድ ሰው እናገራለሁ። አሜን። ብዙ ዓመት አንድ ቦታ የተሽከረከራችሁ፣ ብዙ ዓመት እየተሽከረከራችሁ እድሜ የጨረሳችሁ፣ አሁንማ እድሜ ሄደ ያላችሁ እግዚአብሔር አምላክ የጠፋውን ዘመን አሁን ሲክስላችሁ አያለሁ። አሜን። ያ ሰው እኔ ነኝ የሚል ሰው አሜን። የእግዚአብሔር ቅባት ሲመጣ ቀንበርም ይሰበራል። አሜን። ኢሳይያስ ምዕራፍ 10 ቁጥር 27 ከውፍረቱ የተነሳ ቀንበር ይሰበራል። ገደብ የሚባለውን ቀንበር ዛሬ ይሰብርልሃል። አሜን። በሽታ የሚባለውን ቀንበር ዛሬ ይሰብርልሻል። አሜን። ህመም የሚባለውን ቀንበር ዛሬ ይሰብርልሻል። አሜን። ስኬት የተከለከላችሁ የምስራች አሜን። እግዚአብሔር አምላክ ያንን ቀንበር ዛሬ ይሰብርላችኋል። አሜን። ምክንያቱም የቅባቱ ውፍረት ነው ቀንበር የሚሰብረው። አሜን። አባቴ ሆይ በሎ፣ አባቴ ሆይ ዛሬ እለምንሃለሁ፣ ዛሬ እለምንሃለሁ፣ ዛሬ ወደ አንተ ጮሃለሁ፣ አባቴ ሆይ የሚሰብር ወፍራም ቅባት በላዬ ላይ ይውረድብኝ በሎ። አምላኬ እግዚአብሔር ዛሬ የሚሰብር ወፍራም ቅባት በላያችሁ ላይ ያወርዳል። አሜን። የሚሰብር ወፍራም ቅባት በላዬ ላይ ይወርዳል በሎ። የሚሰብር ወፍራም ቅባት በላይ ላይ ይወርዳል። የሚሰብር ወፍራም ቅባት በኔ ላይ ይወርዳል በሉ። የሚሰብር ወፍራም ቅባት በላይ ላይ ይወርዳል። አምላኬ ሆይ አባቴ ሆይ ወፍራም ቅባት በላይ ላይ ይውረድብኝ። ይሸተኛል። አንዳንድ ሰዎች ላይ ይሸተኛል። የሚመጣ ወፍራም ቅባት አለ። አሜን። አንዳንድ ሰዎች ላይ ይሸተኛል። አሜን። የእግዚአብሔር ቅባት ሲመጣ ቀንበር ይሰበራል። አሜን። የእግዚአብሔር ቅባት ሲመጣ ስልጣንህ አክቲቭ ይሆናል። አሜን። አክቲቭና ኢንአክቲቭ በደንብ መለየት አለባችሁ። እባብና ጊንጡን ትረግጡ ዘንድ በጠላት ኃይሉ ላይ ምን ሰጥቻችኋለሁ? ስልጣን ሰጥቻችኋለሁ ይላል። but your authority ወይም ያንተ ስልጣን is not an active. some of you active አይደለም። አለኝ ትላለህ ግን ከሌሉት እኩል ነህ። አልሰራልህም ማለት ስልጣን የለህም ማለት ግን አይደለም። ስልጣኑ አክቲቭ መደረግ አለበት። እግዚአብሔር እንደዚህ አለ፣ በኔ የሚያምኑትን ሁሉ እነኚህ ምልክቶች ይከተሏቸዋል። የሚሰበር ነገር አልሰበር አለህ ማለት አማኝ አይደለህም ማለት አይደለም።
የሚሰብረው ነገር ላይ አክቲቭ አይደለም። እባቡንና ጊንጡን ዲመንስ ሲግኒፋይ የሚደረጉት የሚመሰሉት በእባብ ነው፣ በጊንጥ ነው። ሁለቱም ተናዳፊ ናቸው። የሚገርመው አንደኛው ራሱን ሰውሮ ነው ድንገት የሚነድፈው እንደ እባብ። ጊንጥ ደግሞ ጫማ ውስጥ ሁሉ ይገባል፣ በጫማ ሶል ውስጥ ይነድፋል። ታውቃላችሁ? ከነከሰ ካራክተራቸው የተለያየ ነው፣ ባህሪያቸው የተለያየ ነው። ሁለቱም ግን ነዳፊ ናቸው። ፖይዝን ካረጉ ሰው መግደል ይችላሉ። እና ይሄ የጨለማ ዓለም ምሳሌ ነው። እነኚህን ሁለቱንም ነዳፊ መርዛሞች ግን አንተ እንድትዋጋቸው አይደለም፣ እንድትረግጣቸው። አሜን። መርገጥ በራሱ የሚያሳይ ነገር አድቫንቴጅ አለ። አንተ ጋራ የተሻለ ኃይል አለ። ተናዳፊ ናቸው፣ መርዝ አላቸው። ካገኙ አሳብጠው ነው የሚያፈነዱ። አንተ ግን ትረግጣቸዋለህ። አሜን። ለመርገጥ ግን ምን ያስፈልጋል አለ? ስልጣን ያስፈልጋል። if you don't have an authority መርገጥ አትችልም። እነሱን ስልጣን ከሌለ አትችልም። አማኝ ነን የሚሉ ሰዎች ደጋሚ አስሯቸው ብዙ ጊዜ ፈትቼ ያውቃሉ። ስልጣን ስለሌላቸው ነው። ስልጣናቸው አክቲቭ እስከሚሆን ድረስ የጠላት መጫወቻ ነው የምትሆነው። ጎረቤት ያለው ደጋሚ እንዳትተኛ ያረጋል ከፈለክ። አንዳንዱ አማኝ እንዲህ ሲል አልሰማችሁ? ቤቱን ልለቅ ነው ምክንያቱም አጠገባችን የሆነ ጠንቋይ አለ ይላል። ኖ አንተ ላይ ያቅባት ካለ ጠንቋዩ ነው የሚለቀው፣ አንተ አይደለም የምትለቀው። አሜን። አጠገብ መተተኛና ደጋሚ ካለ አይጥ የሚጥል የዶሮ ጭንቅላት የሚጥል ደም የሚያፈስ ምናምን በር ላይ የማይለቀልቀው ነገር የለም። እሱ የጠንቋይ ወዳጅ አጠገብ ካለ እውነተኛው ነገር ወይም ከአካባቢው ለቃቂው እሱ ነው እንጂ አንተ አይደለም። ያንተ ስልጣን ግን አክቲቭ ካልሆነ እሱ ነው የሚያስለቅቅሽ። ብዙ ሰዎች ቤት ሸጠው አካባቢ የቀየሩ አማኝ ሰዎች አውቃለሁ። ምን ነው ሲሉ ሊትራሊ መተኛት አልቻልንም ይላሉ። ትንሹ ልጄን ልክፍት ያዘው ይላሉ። ለምንድን ነው ያቃታቸው ካልከኝ ኦቶሪቲያቸው ዲስአክቲቭ ተደርጓል፣ አይሰራም። ስልጣን የላቸውም ማለት ግን አይደለም። አክቲቭ ያልሆነ ሞባይል ያስክ ማለት ሞባይል የለህም ሳይሆን የተቸገርከውና የተበደልከው የያስከው ሞባይል አክቲቭ አይደለም። ልክ እንደዚሁ እግዚአብሔር በክርስቶስ ኢየሱስ ላንቺ የሰጠሽ ስልጣን የሚሰራው አክቲቭ ሲሆን ነው። አሜን። ምንድነው ኦቶሪቲን ወይም ዲቫይን ኦቶሪቲ መለኮታዊ ስልጣንን አክቲቭ የሚያደርገው ካልከኝ አኖይንቲንግ ነው። አሜን። ስልጣን አለህ በሉት። መጀመሪያ ስልጣን አለሽ። ያንተ ስልጣን ግን የሚሰራው በሉት። አንቺ ስልጣን ግን የሚሰራው ቅባት ላይ ሲመጣ ነው። ቅባት ላይ ሲመጣ ቅባት ላይ ካልመጣ በሉት። ቅባት ላይ ካልመጣ ስልጣንህ በሉት። ስልጣንህ አክቲቭ አይሆንም። በሌላ አማርኛ ስልጣንህ አይሰራም። ውጣ ስትል አንተ ነው የምትሰማው። ተራራውን ከፊቴ አነሳለሁ ስትል የምትለውን አንተ ነው የምትሰማው። ተራራው አይሰማም። ለምን? ስልጣንህ አክቲቭ ስላልሆነ ስለሌላ አይደለም። እግዚአብሔር ለእያንዳንዳችሁ በአዲስ ኪዳን ስልጣን ሰጥቻቸዋለሁ ብለዋል። አሜን። ያንተ ስልጣን ያንቺ ስልጣን የሚሰራው ግን አክቲቭ የሚያደርገው ኤሌመንት ሲያገኝ ነው። እንዲሰራ የሚያደርገው ነገር ሲያገኝ ነው። እንዲሰራ የሚያደርገው ምንድነው ካልከኝ እግዚአብሔር ቅባት። ለዚህ ነው እግዚአብሔር ይላል የናዝሬቱ ኢየሱስን በኃይልና በመንፈስ ቅዱስ ቀባው። በኃይል እና ለምን በኃይል ቀባው ብሎ አልቆመም። መንፈስ ቅዱስ የኦቶሪቲ ምሳሌ ነው። ኃይል የቅባት ምሳሌ ነው። አሜን። ኢየሱስን እግዚአብሔር የቀባው በቅባትና በስልጣን። አሜን። ስልጣንህን አክቲቭ የሚያደርገው ቅባትህ ነው። ለዚህ ነው አንዳንድ ሰው የስም ነው ክርስትናው አይሰራም እኮ ምንም ቢል አይሰራም፣ ተወስዶበታል። ዛሬ አንድ ነገር ያስፈልጋቸዋል። ያ ምንድነው ካላችሁ ቅባት። እግዚአብሔር ሆይ በሉ። እግዚአብሔር ሆይ ስልጣኔን በሉ አክቲቭ የሚያደርግ እንዲሰራ የሚያደርግ ቅባት እፈልጋለሁ። ስልጣን የላችሁም አላችሁ? አለን። ግን ምን ያስፈልጋል? ምን ለማድረግ? አክቲቭ ለማድረግ። እግዚአብሔር የላከኝን መልእክት ሰጥቻለሁ ማለት ነው። አሜን። ስልጣን የላችሁም አላችሁ? አለን። አክቲቭ ለማድረግ ምን ያስፈልጋል? ቅባት። ክብር ለጌታ ይሁን። አሜን። በአንድ አማኝና
በሌላ አማኝ መካከል ያለው ልዩነት ይሄ ብቻ ነው። ታምናለህ ወይ ብለው በጌታ አምናለሁ። ድነሃል ወይ ብለው ድኛለሁ። ጌታን ተቀብለሃል ወይ? ተቀብያለሁ። እዚህኛው ላይ ይሰራል፣ እዛኛው ላይ ይሰራል። ምንድነው ልዩነቱ ስትለኝ the authority that he received from the Lord አንደኛው ላይ ያለው አክቲቭ ነው፣ አንደኛው ላይ ያለው ዲስአክቲቭ ነው። አጠገባቸው ያለውን ሰው የትኛው ነህ አንተ በሉት። የትኛው ነህ አንተ? ያንተ ስልጣን ይሰራል ወይስ አይሰራም? እንዲሰራ የሚፈልግ ሰው ምን መጨመር አለበት? ቅባት። ይኸውላችሁ አዋቂ የለ፣ ወጣት የለ፣ ህፃን የለ፣ ሴት የለ፣ ወንድ የለ። ስልጣንህ እንዲሰራ ትፈልጋለህ? ስልጣንሽ እንዲሰራ ትፈልጋለሽ? አዎ። እግዚአብሔር አምላክ እንደዚህ ይልሻል፣ ቅባት ያዥ። አሜን። ቅባት ውሰድ። አሜን። ቅባት ያዝ። አሜን። ቅባት ስትይዝ ስልጣንህ መስራት ይጀምራል። አሜን። አንድ እግዚአብሔር ሰው ኤኤ አለን የሚባል ነበረ። ኤኤ አለን የሚባለው ሰው ትልቅ የእግዚአብሔር ሰው ነበረ። የእግዚአብሔር ቅባት በውስጡ የሚሰራበት ሰው ነበረ። ሌጌን አጋንንት ያለባት እህት ነበረችና ከፓስተሩ ጀምሮ አገልጋዮቹ ሙሉ ቀን ሞከሩ፣ መንፈሱ አይወጣም። ለሰባት ተከታታይ ቀን ከተማ ውስጥ ያሉ አለ የሚባል ፓስተር፣ አለ የሚባል አገልጋይ፣ አለ የሚባል ነብይ፣ አለ የሚባል ሐዋርያ ሞከረ። 7 ቀን ልጅቷ ምግብ አትበላም። በግድ ውሃ ያጠጧታል። መንፈሱ ያስጨንቃታል። ዴሊቨር መሆን አልቻለችም። ማጋጨትና ስቃይ የተነሳ ልትሞት ቀረበች። ምን ይሻላል ሲባል አንድ ኤኤ አለን የሚባል አለ፣ እሱ ይጠራ ተባለ። ገባ። መንፈሱ እየጮኸ ነው። መንፈሱ እያጋጫት ነው። ጠጋ ብሎ በጆሮዋ የሆነ ነገር አለ። ከባድ ጮኸት ጮኸና ለቋት ሄደ። በጆሮዋ ተገረሙ። 7 ቀን ልፋት በማይክሮ ሰከንድ ውስጥ ሴትዮዋ በቃ ተነስታ እንዴ ምን ግራ ገባቸው። ከዛ ይሄንን ምስጢር ማወቅ አለብን። ሊድሲ አይ መሄድም አትሄድም። እኛ 7 ቀን የሞከርነው የሀገሩን ሁሉ አገልጋይ ጠርተን በጆሮ ምንድነው ያልከዋል? አይ ምንም አላልኩም አለ። ምንድነው ያልካት? አንተ ሰይጣን እኔ ኤኤ አለን ነኝ ነው ያልኩታል። ኤኤ አለን ነኝ ምን ማለት ነው ስትሉ የእግዚአብሔር ቅባት አንተ ላይ ሲሆን ጠላትህ ያውቃል። አሜን። ትግል አያስፈልግም። አሜን። መጣው ነው የምትለው። አባት ሆይ ቀባኝ በል እባክህ። አባት ሆይ ቀባኝ። አባቴ ሆይ ቀባኝ በል። አባቴ ሆይ ቀባኝ። እስሮቼ ይበጠሱ። እስሮቼ ይበጠሱ። ታሪኬ ይቀየር። ታሪኬ ይቀየር። ለዘሮቼ በረከት አድርገኝ። ለዘሮቼ በረከት አድርገኝ። እባክህን እባክህን ስልጣኔ እንዲሰራልኝ እባክህን ቀባኝ። እግዚአብሔር አምላክ ቅባት ሲሰጥህ የሚሆነው ነገር ምንድነው? ስልጣንህ አክቲቭ ይሆናል። አሜን። ቅባት ሲመጣ መጀመሪያ የሚያደርገው የተሳሰረ ነገር ካለ ብጥስጥስጥስጥስጥስ አርጎ ያስቀምጣል። ከዛስ አንተንና አንቺን በኃይል ያስነሳል። አሜን። መቼ? የእግዚአብሔር ቅባት አሁን ሲመጣበት። አሜን። ዘራፊዎች ነበሩ እዛ የተቀባው ቅባት ያለበት ተራ አማኝ ሰው ቤት የገቡት። አካባቢ ላይ ያለው ሰው ሁሉ በየቤቱ እየገቡ ያርዳሉ፣ ይዘርፋሉ። እዛ ቤት ውስጥ ገቡ። ከመግባታቸው በፊት ከፍተኛ የሆነ የጩኸትና የጥይት ድምጽ ሲሰማ የእግዚአብሔር መንፈስ ማይሰን አለው፣ ልጆችን ሚስትህን ያዝና እዚህ ጋር ቁም አለኛል። መኝታ ቤት መሃል ጠራዋቸውና እዚህ ጋር ቁሙ ብሏል የእግዚአብሔር ሰው። ዝም ብላችሁ ቁመዋል። ዘበኛው ጋር መጡ። የታለ የዚህ ቤት ባለቤት አሉ። ገንጥለው ገብተው እጅግ ስለፈራ ውስጥ ናቸዋል። ሲገቡ የቤት ሰራተኛዋን አገኙ። የታሉ? መኝታ ቤት ናቸዋል። መኝታ ቤት ገቡ። የሉም። መኝታ ቤት ብለሽ ነበር አንቺም ጥበቃውን አመጡት። እዚህ አሉ ብለህ ነበር። የታሉ? የገቡበት አምጣሉ። ይደበድቡታል። እዚህ ናቸው፣ ውስጥ ናቸው። ምን ላድርግ? እዚህ መኝታ ቤት ናቸው። ገቡ ተመልሰው። የሉም። ሌላ ቤት ተደብቀው ይሆናል አሉ። ብዙ ክፍል ነው። እያንዳንዱ ክፍል ገብተው አዩ። የሉም። እነሱ ግን ያሉት የት ነው? መኝታ ቤት መሃል ላይ ሲንቀሳቀሱ ያያሉ። ካላመጣችሁ ጉዳችሁ ይፈላል እያተባሉ ሰራተኛዋና ዘበኛው ሲጠየቁ
እያዩ ነው፣ እነሱ አያዩ። ይሄ የኤልሳ ቅባት ነው። በኢየሱስም በላያችሁ ላይ ይምጣ። አሜን። ከጠላቶቻችሁ የሚሰውር ቅባት ነው። በላያችሁ ላይ ይምጣ። አሜን። ጠላት ፈልጎ እንዳያገኝሽ የሚያርቅ ቅባት ነው። ይምጣ። አሜን። መንገድ ላይ ብትሄድ በ9 ሰዓት በኩለ ሌሊት በጨለማ ውስጥ ብትሄድ ጠላት አያገኝ። አሜን በሌባ በኢየሱስ ስም አሜን። አሜን። የእግዚአብሔር አብሮነት ማለት የእግዚአብሔር ቅባት ማለት ነው። አሜን። ቤቱ ውስጥ ሆኖ አልታዩም። መጨረሻ ላይ ቤቱን ሰባብረው ትተዋቸው ሄዱ። የአካባቢው ሰው ሁሉ ሲገረም እናንተ ቤት ነበረን አሉ። በቃ ምንም ሌላ ነገር የለም፣ ቤት ነበረን። ይሄ ኤልሳ ቅባት ነው። አሜን። ይሄ የሶሪያ ወታደሮች ትዝ ይላቸዋል። ለንጉሱ ሚስጥር የሚነግር አንድ ሰው አለ። ቤቱ ይከበባሉ። ከበቡ፣ መጡ፣ የውጭ በር አንኳኩ። ኤልሳ ወጣ። አቤት አላቸው። ኤልሳን ፈልገን ነበር አሉት። ኤልሳን ስለ ኤልሳ ይጠይቁታል። ይሄ ማለት አንተን የሚፈልግ ጠላት መጥቶ ስለ አንተን ነው የሚጠይቀው። ምክንያቱም አንተን ራሱ አያይም። ኤልሳን መጥተው ስለ ኤልሳ ጠየቁት ይላል። ኤልሳም ሰበሰባቸውና ኑ ኤልሳ ያለበትን ላሳያችሁ ብሎ ወደ ንጉሱ ወሰዳቸው ይላል። አይኖቻቸው ሲከፈት ይዟቸው የመጣው ኤልሳ ራሱ ነው። አሜን። በዚህ ክፉ ዘመን እግዚአብሔር አንተን በቅባት ከፍ ማድረግ ይጀምራል። አሜን። እግዚአብሔር አንቺን በቅባት ከፍ ማድረግ ይጀምራል። አሜን። አንድ ሰው ጮሆ አባ በሉ። አባ ዛሬ ጸልያለሁ፣ ስልጣኔ አክቲቭ እንዲሆን ቅባት ቀባኝ በሉ። ያንቺ ስልጣን ያንተ ስልጣን አክቲቭ የሚሆነው የእግዚአብሔር ቅባት አንተ ላይ ሲመጣ ነው። አሜን። የእግዚአብሔር ቅባት አንቺ ላይ ሲመጣ ነው። አሜን። ይምጣብኝ የሚል ሰው ካለ እጆቹን ያንሳና አሜን፣ አሜን። አባት ሆይ በሎ። አባት ሆይ የምፈልገው ብዙ ነገር አይደለም፣ ዛሬ ገብቶኛል፣ ብዙ ጥያቄ አለኝ፣ ነገር ግን የሚያስፈልገኝ ለዛ ሁሉ መልስ አይደለም፣ የሚያስፈልገኝ አንድ ነገር ነው። እሱም በሎ ቅባት ነው። ያንተ ቅባት በሎ ለብዙ ጥያቄዎቼ መልስ ይሆናል። ሰይጣን በጣም የሚቀናው በማን ነው ካላችሁኝ፣ በተቀባ ሰው። ምክንያቱም ስልጣን ይሻማዋል። እሱን ዲስአክቲቭ ማድረግ የሚችለው የተቀባ ሰው ነው። ስለዚህ ዝም ብሎ ከተራ አማኝ ጋር ዝም ብሎ ምንም ከሌለበት ጋር አይዳረቅም። እሱ አይኖቹ ያሉ ያ የተቀባው ጋር ነው። ምክንያቱም የሱ ስልጣን አክቲቭ ዲስአክቲቭ የሚሆንበት ሰው ያ ሰው ነው። ለዚህ ነው ያሳድድሃል። ግን ዛሬ እኔ ለአንድ ሰው መናገር ፈልጋለሁ። አሜን። ከአጋንንት ስራት የሚፈቱ፣ ከበሽታ የሚፈወሱ፣ ከቀንበር ነፃ የሚወጡ ሰዎች እዚህ ውስጥ ካሉ ወይም ደግሞ እስከዛሬ ሲፈቱ የነበሩ ሰዎች አንድ ሚስጥር ልንገራችሁ። ከፈታችሁ በኋላ ቅባቱ አይመለስም። አሜን። እዛው ላይ ነው ቁጭ የሚለው። አሜን። ምንም ያህለውን እኮ ጋኔን ከላይሽ ላይ ነቅሎ ሰብሮ አውጥቶ አወጣም አብሮ እሱ አንቺ ላይ እዛው ይቀመጣል። አሜን። የሆነ ችግር የሆነ ተራራ ያፈረሰላችሁ ቅባት ወደ እናንተ መጥቶ ከሆነ ቅባቱ የትም አይሄድም። ፈልጉት። ያን ተራራ ያፈረሰው ቅባት አንቺ ውስጥ ነው ያለው። አሜን። ስለዚህ አንድ ሰው ተፈታ ማለት ተፈታ ብቻ ማለት አይደለም። ያንን የፈታው ኃይል እላዩ ላይ ነው የሚቀመጠው። አሜን።